ከዛሬው እንግዲህ ሰብሰብ በሉና ማለት ነው ዋና ዋና መረጃዎችን እስኪ እናወራራ ማለት ነው። እና በጎቹም ተሰብሰቡ ደጋጎቹም ተሰብሰቡ ማለት ነው። መረጃውን ሁሉንም ነገር እንግዲህ ልንገራችሁና ያለውን ኬዝ ሁሉንም ልነጋግራችሁና ማለት ነው። በጎችዬም እንድትዘጋጁ ልብሳችሁን ድረስ ለባብሳችሁ የምናለቅሰው እናለቅሳለን የማናለቅሰውም ደግሞ እንድንደርስ ማለት ነው። ላይክ ሼር ኮሜንት ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን አስቀምጡልኝ ማለት ነው። አበረታቱን እስከ 6000 አስገቡኝ ማለት ነው። ሰሞኑን እንኳን ይሄ ለ6000 ምን ችግር አለው ማለት ነው። አሁን እንግዲህ ደመቁና አብርሽ እንግዲህ ተሰብስበው እንግዲህ ጌም ተይዟል ማለት ነው። ነቃ በሉ እንግዲህ በጎችዬ ነቃ በሉ። በጎቹ እንግዲህ ሊጨረሱ የመጨረሻ እንግዲህ በስናይፐር ሊታኮሱ ነው ማለት ነው። እስከዛሬ ድረሳ ያው ዝም ብሎ እንደ ፎቶሾፕ ነበር፣ ፏፏ ነበረ። አሁን የመጨረሻው ተኩስ እንግዲህ ተፋፈሙ እንግዲህ ተኩስ ሊነሳ ማለት ነው። እንደ አብይ አህመድ ጦርነት እንግዲህ የዘመተውም ይዘምታል፣ ያልዘመተውም እንግዲህ ልጁን ይደብቃል። እኛ ደግሞ እየጎለጎልን እንግዲህ እንዲያትደብቁ ልጆቻችሁን ብለን እንግዲህ ተሰብሰቡ ከነ ልጆቻችሁ የአንድ ቀበሌ ሰው ወደ 1000 ሆናችሁ እንግዲህ ተሰብሰቡ ማለት ነው። አዎ የአንድ ቀበሌ ሰው መውጣት አለበት ማለት ነው። ተደመቁ የአብርሃም ደግሞ ተዘጋጁ ብያለሁ። እኔ ነግሬያለሁ። ማስታወቂያ ካሁኑ እየሰራሁ ነው ማለት ነው። ሰላም እንዴት ናችሁ? ውድና የተከበራችሁ የጎጃም ቤተሰቦች በያላችሁበት በየዓለም ጥግ በየዓለም ዳርቻ ሰላማችሁ ብዝት ይበልልኝ እያልኩ መጥቻለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ እንደዛው ብያለሁ። ለምታበረታቱኝ እህቶቼ በጣም እጅግ አድርጌ ያመሰግናለሁ። ሰሞኑን በነገራችን ላይ እይታ ምንም የለውም፣ ቻናሉም ሙቷል። ምን እንደሆነም አላውቅም። ጎሽ ችግር የለውም ማለት ነው። አንድ ቀን ሲሆን ይሆናል። እንግዲህ እኔም ብዬ ነበር ማለት ነው። እኔ ለበጎቹ ብዙ ጊዜ ደክሜ ነበረ። ሉሉም እንደዚህ ሌሎቹም ዩቱበሮች እንግዲህ እነዚህ ልጆች የሚሰሩት ስራ ማለት ነው። እኔ እውነቱን ልንገራችሁ የሚሰራ ስራ ማለት ነው ሁሉም ነገር ፌክ ነው። ኔበር የለም ብያችኋለሁ። ነፍሰ ጡር እንደዚህ ሊቆም አይችልም። ወገቡ ይንቀጠቀጣል። እንደዚህ ቁሞ በቃ ምናምን ሰውንም እንደዚህ አዘብ ማድረግ እሷን ማዘብ በእውነት እኔ ተሰልችተዋል ልንገራችሁ ማለት ነው። እኔ በተለይ ሩታ በጣም ተሰልችታለች። እውነቱን ልንገራችሁ ማለት ነው። በጣም ሰው ስልችት ነው ያላት። በቃ ሰልችተዋል። ማረም ደግሞ ሲበዛ ያስጠላል። ልንገራችሁ አሁን ላይ አላወቃችሁበትም እንጂ እንደነበራችሁ ሳይሆን መቀጠል ያለባችሁ የተሻለ ነገር ይዛችሁ መታችሁ በአንድ ላይ ሆናችሁ ባልና ሚስቶቹ ያልተጣላችሁትን ተጣላን ብላችሁ አንድ ላይ እየኖራችሁ አንተ ከአንድ ክላስ አብርሃም ከአንድ ክላስ እሷ ከአንድ ክላስ ሆናችሁ እንግዲህ ምንም እንዳልተፈጠረው ናችሁ። ጌማችሁን እንግዲህ ልታካሄዱ ነው። ለእሑድ እንግዲህ የመዳም ቅመሞች እንግዲህ ተዘጋጁ ተብለው የሩታ ለብቻ የአብርሽ እንግዲህ ለብቻ ሆነው እንግዲህ በጎቹ እንግዲህ ተበልተው ሊያልቁ ነው ማለት ነው። ኔበር ተበልተው ሊያልቁ ነው ማለት ነው። በቃ የእሷ ለብቻ ታብታብ ያደርጋሉ፣ ጊፍት ይሰጣሉ። ስልካችሁን እየሞላችሁ እኔ ገና እንግዲህ ለ4 ቀን ለ3 ቀን ማስታወቂያውን እየሰራሁ ያለሁት በርቱ፣ ጠንክሩ፣ ታጠቁ። እኔም ከጎን ነኝ። እኔ በአንዱ ስልክ ከሩታ በአንዱ ስልክ ከአብርሃም ነው የምሆነው። በቃ በሁለቱ አስፈላጊ ከሆነ ደግሞ ላፕቶፔን አቀርባለሁ። በቃ አቀርባለሁ፣ በደንብ አድርጌ ታብታብ አደርጋለሁ። እኔ 3ቱንም እየቀርባል። አለበለዚያ ደግሞ አንድ ስልክ ደግሞ ትርፍ ስልክ አለ የተቀመጠ፣ ያንንም አወጣለሁ። 3 ስልክ አድርጌ እንድነግሩልኝ 4ኛ ላፕቶፕን አውጥቼ ቪዲዮን ባይሆን ባልተበትብም እጅ አይበቃም። ማንን ላምጣ? ጎኔ ለአንድ ቀን ማንን ማመጣ? 2 ሰው ያስፈልገኛል። አንድ እኔን የሚያግዝ፣ አንድ የደመቁን ታብታብ የሚያደርግ። አያችሁ፣ እዚህ ድረስ ነው ሞኝነታችሁ። ይህን ሁሉ ሰው እየተሳደባችሁ ሀገርን እያንቋሸሻችሁ ሀገርን እየተሳደባችሁ ወላሂ ዋጋ ትከፍላላችሁ። እመኑኝ፣ ጠብቁ። የእናንተ ሁሉም ፌክ ነው፣ ግን ሀገርን የተሳደባችሁ ሰዎች፣ ህዝብን የተሳደባችሁ ሰዎች በገዛ እጃችሁ ቆርቁሯችሁ ትመለሳላችሁ። ምናልባት በአደባባይ ወጥታችሁ ይቅርታ ላትሉ ትችላላችሁ። ይቅርታ ትልቅነት ስለሆነ እናንተ ደግሞ የወደቃችሁ ቆሻሾች ስለሆናችሁ ማለት ነው። በጎቹ ይሄ ለበጎቹ ነው። እነሱ ደግሞ እዚህ እንደዚህ ሊጨመላለቁ ያሉትኝ በጎቹ ናቸው። በበጎቹ የተነሳ ማለት ነው። አብርሽ ደግሞ ወንድ ልጅ ነው። ፈለገው ጋር መስራት ይችላል። ፈለገው ጋር መጥቶ መስራት ይችላል። አታንጭብን ምናምን። አሁን ምን ልኮኑ ነው? ጌማቸውን እየተጫወቱ ነው። አሁን ደግሞ ዛሬም ጌም ሲጫወቱ ነው ያደሩ። ዛሬ እንትን ላይቭ ላይ ገብተው አብረው አምሽተዋልኝ። እንግዲህ ደግሞ ጌሙ ደግሞ ቀጠሮ ተይዟል ማለት ነው። ያ ማለት እንግዲህ
እናንተ ሙጥጥ ብላችሁ ፍቅፍቅ ብላችሁ እንድታልቁ ማለት ነው። ቦርሳችሁ እንዲያልቅ ነው። እናንተ የምር ይበሏችሁ ማለት ነው። በደንብ ይበሏችሁ። እሷ ደግሞ እርጉዝ አይደለችም። ያው በርቺ። ለማንኛውም እስከ መቼ ድረስ እንደሚገፋ ደግሞ እናያለን። ይሄ ልብሱ ማለት ነው። ልብሱን እየጠቀጠቅሽ ነው የተወሉ ደህና አድርገሽ እንዳይልብሽ እንዳይወልቅብሽ። እኔ ግን አንዳንድ ጊዜ አዘንኩኝና ማለት እነሱን አይደለም እኔ አሁን ላይ በጎቹን የሚገርሙኝ የሚያስጠሉኝ በጎቹ ናቸው። እናንተ ብስላኮኑም እንዴ አይደክምም መስሏችሁ ነው? የሰው ቤት ምን ያህል ሰርቶ ለሚበላ ሰው ገንዘብን እንኩ ብሎ መስጠት አይደክምም መስሏችሁ ነው? አንድ ሰርቶ የሚበላ ሰው እሷም እኮ ገና ወጣት ናት እኮ ትበላለች እኮ ሰርታ። ግን ሰርታ እንዳትበላ የምታደርጓት እናንተ ናችሁ። ህዝብ ላይ እንደዚህ ቃቃ ጨዋታ የምትጫወተው። አባብ ደግሞ አብርሃም ያው ለእሷ ልታግዛት ነው እንዲህ መሸከም እንደሚከበድ እንዴት። አዎ በጣም ይደክማል። እውነት ለመናገር አውቃበታል። ይደክማል። አባቡን ተሸክመ መንጣትም እሱም አስፈላጊ እኮ አይደለም። ይደክማል። በእርግጥ ልጅ አይደለም። ኔበር ልጅ የለም። ነፍሰ ጡር እንደዚህ ቀላል ነው እንዴ? ቀላል አይደለም። ሁሉም አውቃል። እነሱም ላለመሰጣት ፈልገው 2 ዓመት ከ3 ወር እንግዲህ የኮተኮቱትን ውዴታ ለእሷ ያላቸውን ቀረቤታ አንሸሽም በማለት ነው። ግን አሁን ይረዱታል ብዬ አስባለሁ። ምንም አይነት ጠብ እንደሌለ፣ ምንም አይነት ነገር እንደሌለ፣ እሷ ወዳ ፈቅዳ እንደሚረገጧት፣ እሷ ወዳ ፈቅዳ ታርጌት አድርገዋት እንደሚመጡ በራሷ እያሳየቻችሁ ነው። አሁን ላይ ታውቃላችሁ ብዬ ተስፋ አለ። በሁሉም ነገር ታርጌት ተደርጋ እሷ ተረግጣ የመኪና ጎማ ታኮ መሆኗን ራሷ ወዳ ፈቅዳ ነው። ምክንያቱም ብር ነው የምፈልገው እሷ ገንዘብና ገንዘብ እንጂ የእናንተ ፍቅር ረ ለፋሚሊዎች ረ ያስባሉ ረ እንደዚህ ላ አታውቅም። አያችሁ። ስለዚህ እንግዲህ ጠብ ምን አይነት ጠብም እንደሌለ እሱንም መናገር እንደሌለ እውነቴን ነው የምላችሁ። እሱም ካለስ ይበቃችኋል። ሰው ተረግጧታል፣ አንቋሿታል፣ ስቆባታል። ትላልቅ ሰዎች ይብን ትላልቅ የሃይማኖት አባቶች ሁሉ ወጥተው ሀሳብ እስከሚሰጡ ድረስ ተደርጋለች ልጅቱ። ይህንን የሚያደረገችው ደግሞ በራሷ ነው። ፈጣሪ ይቅር የማይላትን ሰው ፈጣሪንም አስቆጥታ ህዝብንም በቃ እንዲጠላት አድርጋ በራሷ በእውነት ይቺ ልጅ የማላይበት የማይል ሰው እኔ አለ ብዬ አሁን ላይ እኔ እንትን አለ ማለት በጣም ሰው የጠላቸው ማለት ነው። እና ሁሉም ነገር እንግዲህ ኔበር ነው። ጠብም እንደሌለ ያው ፌክ ነው፣ ጫወታ ነው። እንደገና ደግሞ እናንተ በጎቹ ላይ ማላገጥ ነው። ግን ደግሞ የሩታ በጎች ስድብ ጋ ነው። እኔ የአብርሃምን አንድም አላየሁም የሚሰደብ አንድም አላየሁም። ግን የዝች የበጊቱ የትልቋ በግ ግን የሩታ ግን ህዝብን ድረስ ማለት ነው እንዲሁ ቁማችሁ ቅሩ እንዲሁ እንዳለቀለቃችሁ ኑሮ ማለት ነው። እናንተ ቆሻሾች፣ የቆሻሻ ማት ማለት ነው። የቆሻሻ ማቶች ህዝባሎች ማለት ነው። ታገኙታላችሁ። ሰውንም ተሳድባችሁ ሚዲያ ላይ እኛ አልተጠላንም እንዴ? ለምንድን ነው እንጀራችንን ልዘጊ ነው ወይ ምናምን እውነትሽን ለምን አወራሽ ብለው የጠሉ ልጆች የሉ አሉ፣ ያኮረፉ ልጆች። እስኪ እነ ሞቤም እንግዲህ ናሲያም እንግዲህ አለቅልቁ እንግዲህ ቶሎ በይ አንቺም ሽንጥሽን ገትሪ። ሌሎቹም ደግሞ አሽቃባጭ ነጋዳር የሚባሉ እነዚህ ደግሞ ቆዳ ቆረቆንዳ ደግሞ እሷ አለች አንድ ገረድ ዳይበር የነሱ ገረድ፣ አንድ ደግሞ ሙቤ የምትባል አሲያ የምትባል የነሱ ዳይበር አለች የሩታ ዳይበር። እንግዲህ ሽንጥሽን ገትሪ ማለት ነው፣ ዳይበሯ ማለት ነው። ሽንጥሽን ገትሪ እስኪ። ለማንኛውም ሀይሜም እንግዲህ ብሩክ የደበቀኝ ነገር አለ እያለች ነው። ሀይሚዬ ወንዶች አይታመኑም። እውነትሽ ነው። ደህና አድርገሽ ሰሌው ምናልባት ሌላ ሴት እያናገረብሽ ሊሆን ይችላል። ያው እንደዛ ነው የሚያሳየው። ያንቺ ደግሞ የቅናት ቅናትም ሊሆንም ይችላል። ያው የመጨረሻ ነው ምናምን እያልሽ ነው ሀይሚዬ። ደህና አድርገሽ ሰሌው። ምናልባት እንግዲህ ዝም የሚል ሰው ይበደላል። አዎ ትክክል ነሽ። ግን እንደዚህ የሚያደርግም አይመስለኝም። በእርግጥ ሴቶቹ ባለጌ ስለሆኑ ሰው ያበሰለውን መብላት ስለሚፈልጉ ምናልባት ላይትሽ ላይ እንዳይሰቀልብሽ እንደዚች እንደ ርካሿ በራሷ ነው ወዳ ፈቅዳ ነው ተጠይቃ። አሁን ደግሞ አብርሃም አንድ ክላስ እሷ አንድ ክላስ ነው ዛሬ ስጫወቱ አመሹ። አሁን ደግሞ ጌሙ እንግዲህ ለእሑድ ተይዟል። እንግዲህ ይምጡ፣ እኛም እንቀበላለን። እኔ ስልኬን እንዴት አድርጌ ልሙላው? አሁን ስንት ልሙላ ንገሩኝ እስኪ።
እኔማ ለአብርሃም ታደሰ አንበሳዬን አውርጄ ጉድ ይፈላል፣ ጉድ ይፈላል፣ ጉድ ይፈላል። አንበሳ አውርጄ ጉድ ይፈላል አልኳችሁ። ጫጩትም የላት ጎጃም ሚዲያ ተብዬ የለ አንበሳዬን ሿ አርጌ ተሰብሰቡ። እንግዲህ ይለይልኛል። አንበሳዬን ሿ አርጌ አንዴው በቃ ተኩሸም ወጣው ለአንዴና ለሁለቴ መጨረሻ በስሜ በቃ ምንም እንደሚመጣ ያለው እስኪ እንግዲህ ምንም የላት ብላችሁ የለ አንበሳዬን ሿሿ አርጌ እንግዲህ በቃ መለስ ነው ስናይበሬን ተኩሸ ማለት ነው። ለማንኛውም በጎቹ ተበልተው ካላለቁ ስለማይደክማቸው ልትበሉ ነው እንግዲህ። ይብላኝላችሁ። እኔ አያገባኝም። ኔበር አያመለከተኝም፣ አያገባኝም። እጃችሁን ሰብስቡ፣ ሳትሩ፣ ለራሳችሁ ተከበሩ። አትርከሱ፣ በእውነት አትርከሱ። መርከስ ደግሞ ያስጠላል። መርከስ ያስጠላል። የሰው ልጅ መርከስ በጣም ነው የሚያስጠላው። በጣም ያስጠላል መርከስ። አሳዘናችሁኝ። ሰውን የምትሳደቡት በሚዲያ እየተሰቀላችሁ በአንዱ ቤት የምትሳደቡት የምትራገሙት፣ አላህ ይረገማችሁ፣ አላህ ይርገማችሁ። በእውነት እኔ በእናንተ ላይ በላአ ያውርድ ብያለሁ። በእውነት እኔ አልፈታቸውም እኮ እኔ እንዴት ብለው እንደሰደቡኝ እኔና አላህ ነን የምናውቀው። እኔ ወላሂ ነው የምላችሁ። ኢንሻአላህ እጠይቃችኋለሁ፣ ሙቼ ራሱ ጠይቃችኋለሁ። አላህ ይቅር እንዳይላችሁ ኢንሻአላህ አልኳችሁ። አላህ ይቅር እንዳይላችሁ ኢንሻአላህ ማለት ነው። ስለዚህ ምንም ሳትደረጉ የሰው ልጅ አትበሉ። በጎችዬ ወደ ራሳችሁ ተመለሱ ብለን እኮ ብዙ ሰው አድነናል እኮ። አሁን ላይ እኮ እንደ ድሮ አይደሉም በጎቹ። ገንዘባቸውን ይዘው አፋቸው ብቻ ነው። ያንንም እንዲፈምሱ ነው። ዩቱበሮች ችግር የለውም። እኔ ግን የሚያስጠሉኝ ወደ እንሶች ናቸው። ወደ እንሶች ዩቱብ የሌላቸው ይብን ትላልቅ ሰዎች እናንተ ደቃላ ወልዳችሁናል። እኔ ፍቅር እንደዛ ብላ በመጣችበት ታይም ላይ የለሁም አልነበርኩም። ፍቅር እንደዚህ ልጅ ወልዳ ምናምን ጎጃም ሚዲያ እኔም ድቃላ ወልጃለሁ ብላለች ብለው መጡ እነዚህ ቆሻሾች።